ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ዘ ስትራክቸር ኦፍ ኢትዮጵያን ኢኮኖሚ ከሚለው ሁለተኛው ሌሰን ዘ አግሪካልቸራል ሴክተር ኢን ዘ ኢትዮጵያን ኢኮኖሚ የሚል ይሆናል ማለት ነው። እንግዲህ እንደምታዩት ቻፕተር 7 መጽሐፋችሁ ትንሽ የተንዛዛ ነው፣ ሰፊ ነው። እኔ ግን ለእናንተ ግልጽ በሚሆን መልኩ ሜን አንኳር ፖይንቶችን አውጥቼ በጣም አሳጥርን ግልጽ በሆነ መልኩ ለማቅረብ ሞክሬያለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ሰብስክራይብ ያደረጋችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ በአክብሮት ጠይቃለሁ። መልካም ጊዜ እንደሚሆንልን ተስፋ አደርጋለሁ። እነሆ ወደ ክላሱ እንሄድ። እንግዲህ ዘ አግሪካልቸራል ሴክተር ኦፍ ዘ ኢትዮጵያን ኢኮኖሚ የሚለውን በጥልቀት ከማየታችን በፊት እስኪ ኦቨርቪው ኦፍ ዘ አግሪካልቸራል ኢን ዘ ኢትዮጵያን ኢኮኖሚ የሚለውን ዋት ሲምስ ዘ አግሪካልቸር ኢትዮጵያ አግሪካልቸር ምን ይመስላል፣ ምን ይመስል ነበር፣ ወደ ባለፈው ፓስት ይርስ ምን ይመስል ነበር የሚለውን እኔ ኦቨርቪው ኦፍ አግሪካልቸር ኢን ዘ ኢትዮጵያን ኢኮኖሚ እንዳልኳችሁ በጣም ግልጽ፣ በጣም ቀላል፣ አጭር ነገር ግን ሁሉም አንኳር ፖይንቶች የተካተቱበት ክላስ ነው። ፎር ዲኬድስ አግሪካልቸር ሃዝ ቢን ዘ ፋውንዴሽን ኦፍ ኢትዮጵያን ኢኮኖሚ። እንደምናውቀው ላለፉት አመታት ዲኬድስ አግሪካልቸር የኢትዮጵያ ኢኮኖሚ ምን ነበር? ፋውንዴሽን ነበር። ስቴፒንግ ስሎፕ ነበር። ስቴፒንግ ስቶን ነበር። ኢት ኢንፍሉንስስ ኒርሊ ኦል አስፔክትስ ኦፍ ላይፍ። አግሪካልቸር የሁሉንም አስፔክት ኦፍ ላይፋችን ምን ያደርጋል? ኢንፍሉንስ ያደርጋል። ለምሳሌ ኢንክሉዲንግ ዘ ላይቭሊሁድ ኦፍ ሜጀር ፖፑሌሽን። ዘ ሜጀሪቲ ኦፍ ፖፑሌሽን ምን ያደርጋል? ላይፉ ከአግሪካልቸር እና ከአግሪካልቸር ጋር የተያያዘ ነው። ዘ ሜጀሪቲ ብቻ ሳይሆን ኦል ማለት እንችላለን። አሁን እንደውም ቀንሶ ሆነ እንጂ ከ4-5 በፊት እኮ 89% ኦፍ ዘ ኢትዮጵያን ፖፑሌሽን ላይቭሊሁዱ ኢንጌጅ የሚያደርገው አግሪካልቸር ላይ ነበረ። ዘ ፐርፎርማንስ ኦፍ ትራንስፖርቴሽን፣ ማኑፋክቸሪንግ ኤንድ ትሬድ ኢቨን ዲፔንድ ኦን አግሪካልቸር ማለት ነው። however from 2014-15 to 2019-20 agriculture's relative importance in GDP ምን ማድረግ ጀመረ? ዲክላይን ማድረግ ጀመረ። ለምሳሌ አግሪካልቸር ከ40% ወደ 33% ሸሩ መውረድ ጀመረ። ኢንዱስትሪው ከ21% ወደ 29% ጨመረ። ሰርቪስ ኒርሊ 40% ነበር። ይሄ ግን የማያችሁ የምነግራችሁ ምንድነው? ጂዲፒ ሸር ነው። ጂዲፒ ሸር which means agriculture's share of GDP was declined from 40% to 33% በተጠቀሱት 5 ዓመታት። ለምን ቀነሰ? ምክንያቱም ወደፊት የምናየው ይሆናል ማለት ነው። ይህን ካየን ኦቨርቪውን ካየን እስኪ what are the key features of the agricultural sector? የአግሪካልቸራል ሴክተር ኪ ፊቸሮች ምንድናቸው የሚለውን ስናይ according to Central Statistical Office 2006 እንግዲህ ከዛ ወዲህ ያለ ሪሰንት ዳታ አላቀረበልንም ሴንትራል ስታቲስቲካል ኦቶሪቲ። ስለዚህ ያንንም ወስዶ ጂዲፒ ኮንትሪቢዩሽኑ 45% ነበር። አግሪካልቸር contributes 45% of the total GDP of the country, almost ግማሽ ማለት ነው። Employment was 85% of the population, which means 85% of the population was engaged in agricultural sector. ከመቶ ሰዎች 75 ሰዎች በአግሪካልቸራል ስራ የተሳተፉ ነበሩ። ኤክስፖርት earning greater than 80% of the export earning was from agriculture. ኤክስፖርት earning ከ80% በላይ ይዝ ነበር። ኢንፑት ቱ ኢንዱስትሪ አግሪካልቸር ለኢንዱስትሪ የሚሆኑ 70% ሮ ማቴሪያልስ ወይም ጥሬ ዕቃዎችን ፕሮቫይድ ሰፕላይ ያደርግ ነበር። በዚህ ጊዜ ደግሞ ሜን ፕሮዳክቱ የነበሩት ፉድ ክሮፕስ just like maize, barley, white, needles የመሳሰሉት ማለት ነው። ካሽ ክሮፕስ እነዚህ ደግሞ የካሽ ክሮፕስ የሚባሉት ኮፊ፣ ጫት፣ ፍሩትስ፣ ቬጂቴብልስ ኤንድ ላይቭስቶክ የመሳሰሉት ሜን ፕሮዳክት ነበሩ ማለት ነው። ክሮፕ ፕሮዳክሽን ኮንትሪቢዩትስ ሞር ዛን ላይቭስቶክ ቱ ጂዲፒ ኤንድ ኤክስፖርት ሬቨኑ። እንግዲህ
ክሮፕ አሁን አግሪካልቸር ሁለት ነገሮችን ይይዛል ባይዞይ። አንደኛው ምርት ማምረት ወይም ክሮፕ ፕሮዳክሽን ነው። ሁለተኛው የእንስሳት እርባታ ነው፣ ላይቭ ስቶክ ፕሮዳክሽን ነው። እና ሁለቱን ስናወዳደር ደግሞ ክሮፕ ፕሮዳክሽኑ ከላይቭ ስቶክ በተሻለ ለጂዲፒም ኮንትሪቢዩት ያደርግ ነበረ፣ ኤክስፖርት እርኒንግም ያስገኝ ነበረ ማለት ነው። ሌላው what were the major and what are the major problems facing this agricultural sector? agricultural ሴክተርን ፌስ የሚያደርጉ ፕሮብለሞች ምንድናቸው የሚለውን ስናይ ደግሞ the agricultural sector struggles with several deep-rooted issues. agricultural sector ብዙ ዲፕ-ሩትድ ኢሹዎች አሉት፣ እነሱን እየታገለ ነው ያለው። ለምሳሌ frequent drought that harm crops and livestock በጣም ለኢትዮጵያ አግሪካልቸራል ሴክተር መሰረታዊ ዲፕ-ሩትድ ኬዝ የሆነ ድሮት ነው፣ ድርቅ ነው። ታስታውሱ ከሆነ በቅርብ ጊዜ እንኳን ትውስታል የቦረና ስንት ከብት እንደፈጀብን፣ ስንት ላይቭስቶክ እንደፈጀብን፣ በአፋር በሶማሌ በሰሜኑ የሀገራችን ክፍል የሚከሰተው ተከታታይ ፍሪኩዌንት ድራውት ላይቭስቶክ ፕሮዳክሽን እና ክሮፕ ላይ ምን ያህል ተጽዕኖ እንደሚያሳድር ይሄ የቅርብ ጊዜ ትውስታ ነው። ሌላው ሶይል ዲግራዴሽን ነው፣ የመሬት የመታጠፍ መጠረግ፣ የአፈር መሸርሸር፣ በኦቨርግሬዚንግ ከመጠን በላይ በማስጋጥ፣ በዲፎረስቴሽን በደም ምንጠራ፣ በፖፑሌሽን ፕሬዠር መሬት ከምትችለው በላይ የህዝብ መስፈር ፖፑሌሽን ፕሬዠር ምክንያት ሶይል ዲግራዴሽን ተፈጥሮ አግሪካልቸራል ሴክተሩ ሲፈተንበት የኖረ እየተፈተነበት ያለ ኢሹ ነው። ሌላው ላንድ ፍራግመንቴሽን ነው which limits economy of scale. just land highest land fragmentation አለ። ሌላው backward agricultural techniques still almost all stakeholders that involved in agricultural sector uses backward agricultural techniques. This agricultural technique, backward agricultural techniques, minimize mechanization and it causes low productivity. backward agricultural sector የሚባለው ሜካናይዜሽኑ ለስ ነው፣ ትንሽ ነው። ፈርቲላይዘር ዩሴጁ ለስ ነው። በእርግጥ ማን አቅርቦት ተጠቀማለህ። ይሄም ሌላው የአግሪካልቸራል ሴክተር ትልቁ ፈተና ነው ማለት ነው። ሌላው ፑር ሩራል ኢንፍራስትራክቸር ነው። ሩራል ኢንፍራስትራክቸር በጣም ደካማ ነው። ኢንአዱኬት ሮድ ትራንስፖርት ኢምፔድ ማርኬት አክሰስ፣ መንገዶች በቂ አይደሉም። ምርት እንኳን ብታመርት እሱን ወደ ገበያ ለማውጣት ማርኬት አክሰስ ለማግኘት ትራንስፖርት ያስፈልጋል። እሱ ደግሞ ትራንስፖርት አክሰሱ ኢንአዱኬት ነው። ኢንአዱኬት ሮድ አለ። ደግሞ ምን ይባላል መሰላችሁ? ስለ ትራንስፖርት ነው። ካሁን በፊትም ብየዋለሁ የሆነ ቦታ ላይ፣ አሁንም ደግሜ እለዋለሁ። without the development of transport networks development is unthinkable ይባላል። ትራንስፖርት ኔትወርክ አዱኬት ሮድስ አር በጣም አስፈላጊ ነገሮች ናቸው። ሃይ ኮስት ኦፍ አግሪካልቸራል ኢንፑት ነው። አሁን የአግሪካልቸራል ኢንፑት እንደ ፈርቲላይዘር፣ ኢምፕሩቭድ ሲድ፣ ፔስቲሳይድስ፣ ጸረ አረም የመሳሰሉ ነገሮች ዋጋቸው በጣም ውድ ነው፣ አይቀመስም። ስለዚህ አግሪካልቸራል ኢንፑት የሚባሉት ነገሮች ዋጋቸው ውድ ነው። ዱቱ ዛት አግሪካልቸራል ሴክተር የሚፈተንበት አንዱ ፕሮብለም ነው። ስለዚህ problems that faces agricultural sector are frequent drought, soil degradation, land fragmentation, backward agricultural techniques, poor rural infrastructure, and high cost of agricultural inputs are some of the main ናቸው ማለት ነው። ይህን ምንጠይቀው መለስ መቻል አለብን። ይህን ካየን ሮልስ ኦፍ አግሪካልቸር ኢትዮጵያን ኢኮኖሚ፣ እስኪ የአግሪካልቸር በኢትዮጵያ ኢኮኖሚ ያለው ሮል ምን ይመስላል ምንድን ነው የሚለውን ስናይ፣ አንደኛ it is the provider of food and raw material። ወደድንም ጠላንም የምንበላውን ነገር ፕሮቫይድ የሚያደርግልን፣ ለፋብሪካ የሚሆኑ ጥሬ ዕቃዎችን ግብአቶችን ሮ ማቴሪያልን ፕሮቫይድ የሚያደርግልን አግሪካልቸር ነው። የማይካድ ሀቅ ነው። አግሪካልቸር ሰፕላይስ ግሬንስ፣ ዴይሪ
ኤንድ ሚት ፎር ዶሜስቲክ ኮንሰምፕሽን። አግሪካልቸር ግሬንስ ጥራጥሬዎችን፣ ዲያሪ ፕሮዳክቶችን፣ ስጋ፣ ወተት፣ እንቁላል የመሳሰሉት ነገሮች ለኮንሰምፕሽን ፕሮቫይድ የሚያደርግልን ማን ነው? አግሪካልቸር ነው። ሌላው ባክዋርድ ሊንኬጅ የሚባል አለ። በኢንዱስትሪ ባይዘው ሁለት ተርሞች አሉ፣ ባክዋርድ እና ፎርዋርድ ሊንኬጅ። ባክዋርድ ሊንኬጅ የሚለውን ስናይ ኢት ሰፖርትስ ኢንዱስትሪ ዊዝ ፉድ ኤንድ ሮ ማቴሪያል። ለኢንዱስትሪ ምን ያደርጋል? ሮ ማቴሪያል ለኢንዱስትሪ ግብዓቶቹ፣ ኢንዱስትሪውን ደግሞ ረን ለሚያደርጉት ፐርሶኔል ፉድ በማቅረብ ሰፖርት ያደርጋል። ጄኔሬትስ ሩራል ኢንካም፣ ኢንክሪዝ ዲማንድ ፎር ኢንዱስትሪያል ጉድስ። ምን አለ ዙሮ ዙሮ አሁን ኢንዱስትሪ የሚያመርተው ዕቃ መሸጥ አለበት። እሱን የሚገዙ ደግሞ እነማን ናቸው? በአግሪካልቸራል ሴክተር በመሰማራት ሩራል ኢንካም የሚያገኙ ግለሰቦች ናቸው። እነሱ ግለሰቦች ከሩራል ኢንካም አግሪካልቸራል ሴክተር ኢንቮልቭ አድርገው በሚያገኙት ኢንካም ኢንዱስትሪያል ጉዱን ሲገዙት ለኢንዱስትሪያል ጉድስ ኢንክሪዝ ዲማንድ ይኖራል። ኢንክሪዝ ዲማንድ ፎር ኢንዱስትሪያል ጉድስ ይሆናል ማለት ነው። ኒድስ ኢንፑት ሰፖርት። ሌላ ደግሞ ኢንፑት ሰፖርት ያገኛል። ለምሳሌ ፈርቲላይዘር፣ ሜሽነሪ ከማን ያገኛል? ከኢንዱስትሪ ያገኛል። ሶ ኢት ኒድስ ኢንፑት ሰፖርት ቱ ኢምፕሩቭ ማለት ነው። ይሄ ባክዋርድ ሊንኬጅ ነው። ፎርዋርድ ሊንኬጁን ስናይ ደግሞ ሪዱስስ አርባን ሊቪንግ ኮስት፣ የከተማውን ሊቪንግ ኮስት ሪዱስ ያደርጋል። ኢዚንግ ዌጅ ፕሬዠር ኢን ኢንዱስትሪያል ኤሪያስ፣ የአርባን ሊቪንግ ኮስቱን ይቀንሳል። ኢንዱስትሪያል ዌጅ ፕሬዠርን ምን ያደርጋል? ይቀንሳል። ምክንያቱም ሌበር ፕሮቫይድ ስለሚያደርግ ማለት ነው። ፕሮቫይድ ቺፕ ሮ ማቴሪያልስ፣ ኢምፕሩቪንግ ኢንዱስትሪያል ፕሮፊታቢሊቲ ኤንድ ሪኢንቨስትመንት። ለኢንዱስትሪ ሮ ማቴሪያል ከየት ይመጣል ብለናል? ከአግሪካልቸራል ሴክተር ይመጣል። ኤንድ ኢት ኢምፕሩቭስ ኦር ኢት ሄልፕስ ቱ ኢምፕሩቭ ኢንዱስትሪያል ፕሮፊታቢሊቲ ኤንድ ኢንቨስትመንት። ስለዚህ ፕሮቫይድ ኦፍ ፉድ ኤንድ ሮ ማቴሪያል የአግሪካልቸራል ሴክተር ሮል ነው። ባክዋርድና ሊንኬጅ እና ፎርዋርድ ሊንኬጅ ማለት ባይዘው ጠቅላላ ሳደርግላችሁ በሲምፕል ሴናሪዮ ባክዋርድ ሊንኬጅ ማለት ኤክስ እና ዋይ ቢኖር፣ ለምሳሌ አሁን አግሪካልቸር እና ኢንዱስትሪ ቢኖር አግሪካልቸራል ሴክተሩ ከኢንዱስትሪያል ሴክተሩ የሚወስዳቸው ነገሮች ናቸው። ባክ ወደ ኋላ ተመልሶ አግሪካልቸሩ ከፊት አለ፣ ኢንዱስትሪው ከኋላ አለ። በአግሪካልቸራል ሴክተር የተሰማሩ ለምሳሌ ግለሰቦች ከኢንዱስትሪያል ሴክተር የሚወስዷቸው ምን ይባላሉ? ባክዋርድ ሊንኬጅ ይባላሉ። ፎርዋርድ ሊንኬጅ ማለት ደግሞ አግሪካልቸራል ላይ ኢንዱስትሪ አለ። አግሪካልቸራል ሴክተሩ ለኢንዱስትሪው ሴክተር የሚሰጠው ምን ይባላል? ፎርዋርድ ሊንኬጅ ይባላል። ለምሳሌ የኢንዱስትሪ ግብአቶችን ከአግሪካልቸራል ሴክተሩ ወይም ለምሳሌ ጥጥ ወደ ኢንዱስትሪያል ሴክተሩ ሲሄድ የፎርዋርድ ሊንኬጅ ይባላል። ኢንዱስትሪያል ሴክተሩ ደግሞ ያን ጥጥ ተጠቅሞ የሚያመርተውን ሸሚዝ ለአግሪካልቸራል ሴክተር ላሉ ግለሰቦች ሲሸጥ አግሪካልቸራል ሴክተሩ ከኢንዱስትሪያል ሴክተሩ ወሰደ ማለት ነው። ይሄ ባክዋርድ ሊንኬጅ ይባላል። ባክዋርድ ሊንኬጅ ይባላል። ሌላው ሁለተኛው ሮል ሶርስ ኦፍ ካፒታል ፎር አዘር ሴክተርስ ነው። አግሪካልቸር ለአዘር ሴክተሮች አስ ሶርስ ኦፍ ካፒታል ሆኖ ያገለግላል። አግሪካልቸር ሰፖርትስ አዘር ሴክተርስ ባይ ታክሴሽን። ኦፍ ኮርስ ገቨርንመንት ልቅም አድርጎ ታክሲ ያደርጋል፣ እውነትም ያደርጋል። ሌላው ኮንትሮልድ ፕራይስ ነው። ኢምፖዚንግ ሎ ፕራይስ ኦን ፋርም ፕሮዳክትስ ቱ ፕሮቴክት ኮንሱመርስ። ምንም ይሄ እንትን የለውም። ኮምፐልሰሪ ዴሊቨሪስ አት ፊክስድ ፕራይስ። አንዳንድ ጊዜ በቃ አስገዳጅ የሆነ ዴሊቨሪ አት ፊክስድ ፕራይስ ይደረጋል። ይሄ ሌላው ምንድነው? ሶርስ ኦፍ ካፒታል ፎር አዘር ሴክተር ማለት ቱ ቪውዝ ኦን ካፒታል ፍሎ። አሁን እዚህ ጋር ካፒታል ፍሎ ስንል ደግሞ ሁለት አይነት ቪዎች አሉ። አንደኛ አግሪካልቸር ዳዝንት ኒድ ማች ካፒታል ኤንድ ካን ትራንስፈር ሰርፕለስ ቱ አዘር ሴክተር የሚሉ አሉ። አግሪካልቸር ማች ካፒታል አያስፈልገውም፣ እንደውም ካመረታቸው ምርቶች ሰርፕለሱን ለአዘር ሴክተር ትራንስፈር ያደርጋል ብለው ምን የሚሉ አሉ? የሚከራከሩ አሉ። ሌላው ደግሞ አግሪካልቸር ኒድስ ላርጅ ኢንቨስትመንት ቱ ሞደርናይዝ ሪኳይሪንግ ሰፖርት ፍሮም ኢንዱስትሪ የሚሉ አሉ።
አግሪካልቸር እንደውም ላርጅ ኢንቨስትመንት ይጠይቃል። ሞደርናይዝ እንዲሆን ኮመርሻላይዝድ እንዲሆን ላርጅ ሰፖርት ከኢንዱስትሪያል ሴክተር ይጠይቃል ይላሉ። ለምሳሌ አንደር ዘ ደርግ ሪጅም ላርጅ ሰርፕለስ ወር ቴክን ፍሮም አግሪካልቸር ቱ ፌድ አርባን ኤሪያስ ኤንድ ዘ ሚሊታሪ። በደርግ ጊዜ አባይዙ ከአግሪካልቸራል ሴክተሩ እየተወሰደ ነበረ። ብዙ ሰርፕለስ ነበረ ወታደሩና አርባን ኤሪያውን የሚቀጥለው። ነገር ግን ሚስማይዝ ስለነበረ ቦዝ ዘ ፖቴንሻል ኤንድ ሪስኩ ጥሩ አልነበረም። ሶ ማኛው ልክ የሚለውን እያንዳንዱ ሁላችንም ማየት እንችላለን ማለት። ስለዚህ ዞሮ አግሪካልቸር አስ ሶርስ ኦፍ ካፒታል ፎር አዘር ሴክተርስ የሚሆን ሮል አለው ማለት ነው። ሌላው ኮንትሪቢዩሽን ቱ ጂዲፒ ነው። ኮንትሪቢዩሽን ቱ ጂዲፒ ነው። ለምሳሌ 1960ዎቹ አካባቢ 76% ኦፍ ዘ ካንትሪስ ጂዲፒ ወስ ፍሮም አግሪካልቸር ነበር። 2003-2004 ላይ ወደ 45% ዝቅ ብሏል። ዞሮ ግን ዲክላይኒንግ ትሬንድ ቢኖረውም ኮንትሪቢዩሽን ኦፍ አግሪካልቸር ቱ ጂዲፒ ኢዝ ስቲል ሃይ ነው። ዲስፓይት ዚስ አግሪካልቸር ሪሜንስ a primary driver of GDP fluctuation. Agricultural fluctuation ካለ GDP fluctuation ይኖራል because agriculture is and remains a primary driver of GDP fluctuation ስለሆነ ማለት ነው። ሌላው employment ነው። Greater than 80% of the population work in agriculture, farming and livestock. በቃ ከ80% የሚሆነው በላይ የሚሆነው ህዝብ still በፋርሚንግ እና በእንስሳት እርባታ ላይ የተሰማራ ነው። ያ ማለት አግሪካልቸራል ሴክተር is the major employer of the population ነው ማለት ነው። urbanization is limited, so excess labor stays in agriculture causing pressure on land. ምንም እንኳን pressure on land ቢኖርም urbanization ሊሚትድ ስለሆነ large number of population employ ማድረግ ስለማይችል excess labor agricultural sector ላይ ይቆያል ማለት ነው። calls for boosting productivity rather than expanding land use. ዞሮ pressure on land use ቢኖርም call for boosting productivity ያስፈልጋል ማለት ነው። ይሄን ካየን እስኪ structure of the agricultural sector የሚለው እንዴ what is the structure of the agricultural sector? አንደኛ subsectoral contribution ስናይ crop production nearly 65% ነው። livestock 25%፣ forestry fishery etc 10% ነው። በዛ agricultural sector ሰብ ሴክተሮች አሉት። crop production አለ፣ livestock production አለ፣ forestry አለ፣ fishery አለ። እነዚህ ሁሉ ወይም indirectly primary economic activities ሲባሉ agricultural sector ላይ ብዙዎቹ ስለሚያልፉ primary economic activity ማለት fishery፣ forestry፣ agriculture የመሳሰሉት ናቸው። እነዚህ በሰብ ሴክተር ስናይ ክሮፕ ፕሮዳክሽን 65% ይዛል፣ ላይቭስቶክ 25%፣ ፎረስትሪ ፊሸሪ 10% ያን አካባቢ ይዛል። ፋርሚንግ ሲስተም ኢትዮጵያ ስናይ ደግሞ ስሞል ሆልደር ፋርሚንግ ሲስተም ሞስት ዶሚናንት ታይፕ ነው። ከ90% በላይ ቶታል አግሪካልቸር አውትፑት ስሞል ሆልደር ፋርሚንግ ነው። approximately 95% ኦፍ ደግሞ ክሮፕድ ላንድ ነው። ሃውስሆልድ ዋይስ ላይ ደግሞ 10.58 ሚሊዮን አቨሬጅ ኦፍ 5 ሜምበር ያላቸው ናቸው። ያማት 10.58 ሚሊዮኑ በአቨሬጅ ገበሬው እነዚህ አርሶ አደሮች በአቨሬጅ 5 ሜምበር ያላቸው። ሞስት ፋርመርስ አር ያላቸው መሬት ከ2 ሄክታር ያነሰ ነው። ይሄውነት ነው። ደግሞ ሚክስድ ፋርሚንግ ይከተላሉ። ሚክስድ ፋርሚንግ means both crop production and livestock production ይከተላሉ ማለት ነው። ስለዚህ ሰብሴክተር ዋይዝ ክሮፕ ፕሮዳክሽን ሃይስት ነው። አብዛኞቹ ዶሚናንቶቹ ምንድናቸው? ጀስት ስሞል ፋርሚንግ ሳይዝ ናቸው ማለት ነው። ይሄ ዳታውን አኮርዲንግ ልዩት። ሌላው ፓስቶራል ኦር ኖማዲክ ፋርሚንግ ሲስተም ይባላል። ፓስቶራል ኦር ኖማዲክ ፋርሚንግ ሲስተም ከቨርስ 40% ኦፍ ላንድ 40% ኦፍ ላንድ ከቨር ያደርጋሉ። ሎላንድስ ናቸው እያንዳንዳቸው which means ከ1500 ሜትር ጠለል አልቲቲዩድ በታች የሚገኙ ናቸው ማለት ነው።
ይሄ ቦታ it is not suitable for crop production ለክሮፕ ፕሮዳክሽን suitable አይደለም ምክንያቱም የሬንፎል እጥረት አለ ሶ አማራጫቸው ምንድነው ላይቭ ስቶክ ላይ ማተኮር ነው ኖማድስም ስለሆኑ ማለት ነው ላይቭ ስቶክ ሆልዲንጉ 20% የሚሆነው ካትል ነው የቀንድ ከብት ነው 25% የሚሆነው በጎች ናቸው 75% ጎትስ ፍየሎች ናቸው እና ወደ 1 ሚሊዮን ገደማ ካሜሎች አሉ ይሄ ኖማዲክ ኦር ፓስቶራል ውስጥ የሚከተሉት ፋርሚንግ ሲስተም ነው supports around 5.5 million people ይሄ 5.5 million people አካባቢ ላይቭሊሁድ ያኮኑ ያገለግላል ማለት also important for animal export ለአኒማል ኤክስፖርት በጣም አስፈላጊ ነው particularly cattle sheep and goats ቻሌንጁን ስናይ ፉድ ኢንሴኩሪቲ በጣም ፉድ ኢንሴኩሪቲ አለ የምግብ ዋስትናቸው ያልተረጋገጠ ሎ ፕሮዳክቲቭ አይደለም አክቹአሊ ሌላው ደግሞ lack of government support ሂስቶሪካሊ ነው አሁን እንኳን ሜጀር ኢንፋሲስ ሰጥቶ እየሰራበት ያለ ነገር ይመስላል ዞሮ ግን lack of government support historically recent developments ስናይ extension service ነው reaching pastoralists extension service የሚባለው ፕሮግራም ፓስቶራሊስትን ለመድረስ ይሞክራል ማለት ነው የተሞከረ ነው ሶስተኛው commercial farming system ይባላል ነው commercial farming system introduced officially in 1968 to 73 በዚህ ጊዜ ኢትዮጵያ 5 year plan የሚባል ነበራት በዛ ጊዜ የተዋወቀ ነው expanded via state farm post 1974 revolution ከ1974 revolution በኋላ ደግሞ state farm በሚባል ፕሮግራም መስፋፋት ጀመረ organized under government corporation በገቨርንመንት ኮርፖሬሽን ኦርጋናይዝድ ሆኗል ሁለት አይነት ናቸው እነዚህ ኮመርሻል ፋርሚንግ ሲስተም ኢንቴንሲቭ እና ኤክስቴንሲቭ ኢንቴንሲቭ ከሆነ ኢሪጌሽን ቤዝድ ነው ኤክስቴንሲቭ ከሆነ ሬንፌድ ነው with or without input በኢንፑትም ያለ ኢንፑትም ነው ይችላል ግን ሬንፌድ ነው ሜን ክሮፖቹን ስናይ ካሽ ክሮፕ የሚባሉት ናቸው አብዛኛዎቹ ኮፊ ቲ ካተን ሱገር ኬን ፍሩት ቬጂቴብል ናቸው ሊሚቴሽኑን ስናይ ሚስ ማኔጅመንት ነበረ ግልጽ ነው ኮራፕሽን የትም ያለው ነገር ነው ኢንኤፊሽንት ነበረ huge government subsidies with low return low ነው ብዙ ሪተርን አያስገኝም ግን huge government subsidy ነበረ ማለት ነው post 1991 many state farms privatized or downsized በ1991 ኢፒዲአርኤፍ የሚባለው አካል ስልጣን ሲይዝ most of the state farm አደረገ whether privatized አደረጋቸው ወይም downsized አደረጋቸው ከዛ በኋላ ምን ቀረው only certain state farms remain operating on 156,040 hectares በ156,040 ሄክታር ኦፕሬት የሚሆኑ 13 ስቴት ፋርሞች ብቻ ቀሩ ማለት ነው ሶ ይሄ ምን ከዚህ ምን እናደርጋለን ፖሊሲ ሽፍት መጣ ማለት ነው ገቨርንመንት ሰፖርት ፕራይቬት ኢንቨስትመንት ዶሜስቲክ ኤንድ ፎሬን ከስቴት ፋርም ወጣና ፖሊሲ ሽፍት ወደ ምን ሄደ ማለት ነው ገቨርንመንት ምን ሰፖርት ማድረግ ፕራይቬት ኢንቨስትመንት ይሄ ፕራይቬት ኢንቨስትመንት ዶሜስቲክ ሊሆን ይችላል ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ሊሆን ይችላል እሱን ሰፖርት ማድረግ ጀመረ it emphasis was just emphasis is changed to market economy emphasis on market economy መጣ ማለት ነው between 1992 to 1998 approximately 1148 investment permits in agriculture only 508 implemented ምንም እንኳን 508ዎቹ ብቻ ኢምፕሊመንት ቢሆንም ከ1992 እስከ 1998 1148 የኢንቨስትመንት ፈቃዶች በአግሪካልቸር ላይ ተሰጥተዋል አስቡት 1148 የኢንቨስትመንት ፈቃዶች በ6 አመታት ውስጥ ተሰጥተዋል ኢምፕሊመንት የሆኑት ግን 508ዎቹ ብቻ ናቸው ማለት ነው ያ ማለት ምን ያህል ፕራይቬት ኢንቨስትመንት ተበራርቶ እንደነበረ ማለት ነው strategic state farms may be retained in joint venture በጆይንት ቬንቸር አማካኝነት ስትራቴጂክ የሆኑ ስቴት ፋርሞች ሪቴይንድ ሆነዋል ማለት ነው ሶ ይሄን ካየን እንደ ኮንክሉዥን agriculture continues to be crucial for Ethiopia's economy even as its relative GDP share declines መጀመሪያ እንዳልኳችሁ relative GDP share ቢቀንስም እንኳን agriculture ለኢትዮጵያውያን ኢኮኖሚ
ክሩሻል ሆኖ ይቀጥላል። agriculture continues to be crucial for Ethiopian economy and it supports the population, other sectors and exports but it's constrained by natural, technical and policy related challenge. agriculture population support ያደርጋል። other sector ለምሳሌ ኢንዱስትሪ ሴክተርን by backward and forward linkage support ያደርጋል። ኤክስፖርትንም ሰፖርት ያደርጋል። ፎሬን ኤክስቼንጅ earning ሰፖርት ያደርጋል። ነገር ግን በናቹራል ቴክኒካል ኤንድ ፖሊሲ ሪሌትድ ቻሌንጅ እየተፈተነ ይገኛል። ናቹራል ቻሌንጅ ስንል ለምሳሌ በድሮት ኤረቲክ ራይን የዝናብ እጥረት ይሄ እንደ አንበጣ መንጋ የመሳሰሉ ነገሮች በሱ ይፈተናል። ቴክኒካል ደግሞ ጀስቲስ ቴክኒካል ፖሊሲ ሪሌትድ ቼንጅ ፖሊሲ አቴንሽን ላይ ሰጠው ይችላል። የገቨርንመንት ፖሊሲ ቼንጅ አፌክት ሊያደርገው ይችላል። ሌላው ደግሞ ኢፌክቲቭ ትራንስፎርሜሽን ሪኳየርስ እንግዲህ ምንም እንኳን ችግር ቢኖር አግሪካልቸር ክሩሻል ሆኖ ይቀጥላል ካለን ኢፌክቲቭ ትራንስፎርሜሽን ያስፈልጋል። ሶ ኢፌክቲቭ ትራንስፎርሜሽን ሪኳየርስ አንደኛ ሞደርን ቴክኖሎጂስ ሞደርን የሆነ ሶፊስቲኬትድ የሆነ በሎው ኢንፑት ተጠቅመን ሃይስት አውትፑት ዘ ቤስት ሃይስት አውትፑት የምናገኝበትን ቴክኖሎጂ እንፈልጋለን ያስፈልጋል። ኢንፍራስትራክቸር ኢንቨስትመንት ያስፈልጋል። ዴቨሎፕመንት ኦፍ ትራንስፖርት ኔትወርክ ያስፈልጋል። መንገድ ያስፈልጋል። መብራት ያስፈልጋል። እነሱ ያስፈልጋል። ፔስቲሳይድ ጸረ አረም ማዳበሪያ ፈርቲላይዜሽን ያስፈልጋል። ኢንፍራስትራክቸር ያስፈልጋል። ፕራይቬት ሴክተር ኢንቮልቭመንት ባይዘይ ፕራይቬት ሴክተር ኤፊሽንት ነው ይባላል። ኦፍ ኮርስም ኤፊሽንት ነው። ዞሮ ለራሱ ስለሆነ የሚያመርተው ምንም እንኳን ብዙ ኤክስተርናሊቲ ቢኖርበትም ኤክስተርናል ኔጌቲቭ ኤክስተርናሊቲ ቢፈጥሩም ፕራይቬት ሴክተር ኤፊሽንት ነው። ሶ ኢንቮልቭ ሊያደርጉ ይገባል። ቤተር ፖሊሲ ዲዛይን የአግሪካልቸራል ዴቨሎፕመንትን የሚያረጋግጥ ሰፖርት የሚያደርግ ወደፊት የሚገፋ ፖሊሲ ዲዛይን ያስፈልጋል። ፎከስ ኦን ፕሮዳክቲቪቲ ሰስቴኔቢሊቲ ኤንድ ማርኬት አክሰስ ሌላ ደግሞ ምርታማነት ላይ አዋጭነት ላይ ዘላቂነት ላይና የገበያ አክሰስ የገበያ ትስስር ላይ ፎከስ ማድረግ አለበት ማለት ነው። በዚህ the overview of agricultural sector in Ethiopian economy የሚለውን ለማየት ሞክረናል። እንዳልኳችሁ መጽሐፋችሁ ሰፊ ነበር ለማሳጠር ሞክሬያለሁ። ነገር ግን to the best of my understanding and knowledge የቀረ ቶፒክ ያለ አይመስለኝም። በዚሁ ይህን ክላስ እናጠቃልላለን። ቤተሰብ የሆናችሁ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንደውም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ይደርሷችሁ ዘንድ በአክብሮት እየጋበዝኩ በዚሁ